እኔ በቃ ራሴን በጣም እንደፈሪ አድርጌ ነበር የማስበው። በተለይ በቃ ይሄ ሰው ማውራትም አልፈልግም፣ በጣም እፈራለሁ። እና ስራዬን ከጀመርኩኝ በኋላ ግን በስመ አብ ወልድ እኔ ራሴን የማላውቀው ፊሊንግ ያየሁት የማላውቀው ቨርዥን ያየሁት እና መጀመሪያ በጣም የምፈራው ነገር ለካ መሀል ስራውን ከጀመርኩኝ በኋላ ምንም ኖርማል እንደሆነ ታዩታላችሁ። በጣም የሚያስቀው ነገር እኔ ሰው በቃ የምፈልገው ነገር ማለት ስራውን በጣም እፈልገዋለሁ፣ እንዲሳካልኝ እፈልጋለሁ ምናምን እና እንዲሳካላችሁ የምፈልጉ ከሆነ ደግሞ ማድረግ ያለባችሁ ነገሮች አሉ። ስለዚህ እሱ ደግሞ አውት ኦፍ ኮምፎርት ዞን ነው የሚያወጣችሁ። ከኮምፎርት ዞን በጣም ነው የሚያወጣችሁ፣ ግን ደግሞ ራሳችሁን ዲስከቨር የምታደርጉበት ቦታ ነው። እኔ እንደውም ስራው ከሰሩት ይልቅ ስራው ይሰራኝ ይበልጣል፣ ለእኔ በጣም ይሰራኝ ይበልጣል። ቢካዝ እንዳልኳችሁ ነው ፈሪ መሆኑ ነገር የሆነ ሰዓት ላይ የሆነ ቪዲዮ ሰርች ይበታለሁ የማልችለውን ስራ በቃ ትሰራለህ ሲባል አዎ እሰራለሁ ምናምን ብዬ ልክ እንደጀመርኩ በአምስት ወር 4 ወር እኮ ከውጭ ሀገር ከዱባይ እቃ አምጥቼ እዛ ፕሪንት አስደርጌው ሰው በቃ አላምንም ነበር። እዛ እንዴት በጣም ብዙ ሀስል ነበር። በነጋታው ምንድነው ትዝ አይለኝም። 5 ቀን ውስጥ አሸክቤ በነጋታው ትዝ አይለኝም። በቃ አሞኝ ተኝቻለሁ። ኢቨንቱንም አልሄድኩኝም። አሸክቤያቸው በቃ አሞኝ ነበር የተኛሁት። ግን የሚገርም በጣም ያ ሞመንት ለእኔ በጣም ወሳኝ ነበር። ቢካዝ ያ ሞመንት ላይ ጓደኛዬ ነው እንደውም አንደኛው በቃ ኩዊት ላደርግ ነው መሀል ስረው አይ ኩዊትማ ማድረግ የለብህም ብሎ ሌላ ሲቹዌሽን ሰጠኝ። እንደዚህ ብታደርገውስ ያለኝ እና አንዳንዴም ጓደኞቻችሁ በጣም ወሳኝ ናቸው። እንድችሉ ማድረግ ያለባቸው ሰዎችም አሉ። በጣም ትችላላችሁ የሚላችሁ ሰው የሚያስፈልጋል። ኢንቫይሮንመንታችሁን የመለወጥ አለባችሁ። በጣም ጥሩ ሰርክል ውስጥ መሆን አለባችሁ እና ጓደኞቼም በጣም ይረዱኝ። በጣም ለዚህ እኔ የማላውቀውን ማንነት ያዩብኛል። አንዳንዶቹ አንተ እኮ ጎበዝ ነህ እኮ እዚህ ላይ ምናምን ስለሚሉኝ እኔም ኦኬ ነው እንዴ ምናምን ብዬ ከነሱ ጋር እንበዋላለሁ እና ለመማር በጣም ዝግጁ ስለሆንኩኝ ማለት ነው። እና ስራውን ሰራዊ ምንድን ነው እኔ በጣም ፈሪ የመሰለኝ በቃ ሆኛል ብዬ የማምኑን ነገር በጣም እና ሲጀምሩ ስራው ግዴታ በቃ መሆን አለበት። ስለዚህ የምትፈልጉት ነገር መሆን መሳካት ከፈለጋችሁ ማድረግ ያለባችሁ ነገር ስላለ እነሱ ታደርጉታላችሁ። በቃ ግዴታ ካልሆነ በቃ ተበላሸ ማለት ነው። እድልም ይመጣል አታውቁትም። አሁን ያኔ አይከኒክን ቢዝነስ ካርዱን ስጀምር በካርድ ብቻ ማን ምን ያደርግልሃል እኮ የተባልኩትም አለ። ጓደኞቼ ኧረ ተው እኮ ምናምን ብሎኝ ከጀመርኩት በኋላ ከጤና ሚኒስቴር ጋር ሰርቻለሁ። በጣም የሚያስቅ እድል ማለት ነው። ጀስት ቢንግ ኮንሲስተንት በቃ በመኖሬ ብቻ ከጤና ሚኒስቴር ጋር ካርድ ሰርቼላቸው እና መሀል ላይ የሆነ ፕሮብለምም ቼክ አድርጌ ነበር። ያው ስራውን ከጀመርኩት በኋላ አፍተር የር ሰምቲንግ ምናምን የኢኮኖሚክ ኢቨንትስ የሚል አለ። እሱ ደግሞ ምንድነው የሚያደርግ ኢቨንት ላይ ስመጡ በሳትመጡ በፊት ማማ እንደመጣ ታያላችሁ። ስለዚህ አቴንዶች ማየት ትችላላችሁ። ሚከንስ እንደመሰጀስ ምናምን እና የሰው የመተላችሁ ነው እንጂ የምትሄዱት ኢቨንቱ ላይ ማማ መጣላችሁ አይደለም ቼክ የምታደርጉት። የምትፈልጉት ሰው ታገኛላችሁ ማለት ነው ኢቨንቱ ላይ እና they love the idea ከካርዶን ሰጥቶቹ ሌላም ስራ ልስላቸው ሲሉኝ ይህን ስራ አልወርኳቸው they love the idea ማለት ነው። እንዴ ነገ እኮ ኢቨንት አለን ለምን አመጣም ምናምን ትልቅ ሆቴል። እሺ በነጋታው ሄድኩኝ እና አዲስ ኤክስፔሪንስ ነው ገባችሁ። ያው ባልጀምሮ ኖሮ አይከነክትም ዝም ብዬ ባልቀጠለበት ኖሮ አላውቅም ነበር። I don't know where I was going ግን አገኘሁት ያን ከነሱ ጋር አሪፍ ኔትወርክ ፈጠርኩኝ። ከዛ 6-7 ኢቨንት ሄድኩኝ። አዳማ ሄድኩኝ ከነሱ ጋር ሀይሌ ሪዞርት ምናምን በቃ ክሬዚ ማለት ነው። ግን ያው ሁሉ ሀፕን ያደረገው ባልጀምሮ ያን ሁሉ አይሳካም ነበር አይደለ? ስለዚህ ፍርሃቱ በቃ ይጠፋል። መሀል ኮንፊደንት ስራችሁ ትመጣላችሁ። አቢ አረችላል የሚባል ማንነት ይመጣል እናንተ ጋር። ምንድነው አያስፈራችሁም ብዙ ነገር። የኔ የሚያስጨንቀኝ በጣም እንስቅበታለሁ። እንዴት የሚያስጨንቀኝ ይሆናል የሳኩኝ ነው የሚሄደው ገባችሁ? ኖርማል ሆኖብኝ እና ባለ ሰሞኑን ደግሞ ሚኒሚ የሚባል ፕሮጀክት ጀምሬ የቴሌግራም ኤአይ አሲስተንት ነው እና በስመ አብ ወለደን ነው ሃው ፎከስ አይ ዋዝ እኔ ፎከስ መሆን አላውቅም ነበር አለኝ። በቃ ፎከስ ቶሎ የሚለው ቶሎ ነው በቃ እዚህ መጽሐፍ እያነበብኩ ሌላ ቦታ ፎከስ ነውና በጣም የገረመኝ ነገር እኔ አሁን አልተኛም። የሆነ ኤአይ ይጠቀማሉ ምናምን በታይመር ነው የምተኛው። አላርም አይደለ አብዛኞቻችሁ እኔ በታይመር ነው የምተኛው የሆነ ሪሴት እስከሚያደርግልኝ ድረስ እና እኔ በጣም እንደዚህ ፎከስድ መሆን አላውቅም ነበረ። በጣም ዴዲኬትድ መሆኔን አላውቅም ነበረ። ግን ይኸውልህ ያወቅሁት ከጀመርኩት በኋላ በቃ ለምን የምፈልገው ስራ ስላገኘው እና በቃ የሚያስፈራችሁ ነገር አትፍሩት። ሚከዝ ወደ ስትጀምሩት በጣም የለቀቃችሁ ይመጣል። ኖርማል ነው የሚሆንባችሁ ሁሉን ነገር እና እኔ በደንብ በኔ ፊሎሶፊ ምንድን ነው የዛሬ 80 ዓመት ምናምን ወደ በቃ አልጋ ላይ ተኝቼ ወደ ስመለስ ወደ ቢበቃ ደስ ይለኛል ወይ ያለሳለፉት ላይፍ ቢካዝ ሞክሬ ብርቅብኝ ይሻለኛል አይደለ? ሞክሬ ብርቅብኝ ይሻለኛል instead of saying ወይኔ በሞክርኩት ነው። ስለዚህ ሞክሩት ምናምን ይደቅ ከዛም በኋላ ይነሳል። እናንተ ብዙ የምትማሩበት ነገር ስላለ it's okay እና it's a really አሪፍ ጆርኒ ነው። ራሳችሁን ታገኙበት ነው እያስባለሁ። ቢዝነስ እንደውም ከስራው የሚልቅ እናንተ በጣም የምትማሩበት ነው። በጣም የምትጠናክሩበት ስራ ነው። እንደዛ ነው።
በዛውም እስቲ ቼክ አውት ሚኒሚ ሊንክ ማባዩ የቴሌግራም ኤአይ አሲስተንት ነው። እሱን እዩና እስቲ ንገሩኝ ደግሞ። አይ ውድ ላቭ ዩር ፊድባክ። የ3 ወር የፈገቡበት ነው በጣም አዛ እንቅልፍ ያልተኛሁበት ነገሮች ይሄ ነው እና እስቲ ሌሚ ነው ዩር ፊድባክ እዛ ላይ። ቴንክ ዩ ቬሪ ማች አመሰግናለሁ።